ጠቅላይ ሚኒስትር አብይ አህመድ ለመላው የእስልምና እምነት ተከታዮች በአረብኛ ቋንቋ ለረመዳን ወር እንኳን አደረሳችሁ መልእክታቸውን አስተላለፉ። ጠቅላይ ሚኒስትሩ በመልእክታቸው ኢትዮጵያ በመጀመሪያዎቹ ሙስሊሞች ስደት ወቅት መጠጊያ በመሆን ለዓለም የፍትህና የእውነት ምድር መሆኗን ያስመሰከረች አገር መሆኗንም ገልጸዋል። በተጨማሪም ድምፁ በዓለም አቀፍ ደረጃ በየቀኑ 5 ጊዜ ከፍ ብሎ የሚሰማው ቢላል ሀበሺ የዚች ምድር ልጅ መሆኑንም አስታውሰዋል። አባይ ወንዝ የግጭት ሳይሆን የትብብር ድልድይ መሆን እንዳለበትም ገልጿል። አገሪቱ ወደ ባህር በር ለመድረስ ያላት ፍላጎት ከጎረቤቶቿ ተጋግዞ ለማደግና እንዲሁም ደግሞ የህዝቦቿን ቁጥር ታሳቢ ያደረገ ሰላማዊ ጥያቄ እንጂ የሌሎችን ሉዓላዊነት የመንካት ፍላጎት እንደሌላት ጠቁመዋል። ጦርነትና ግጭት የሰው ልጅ አቅም የሚያዳክሙ በመሆናቸው የጦርነት ድምፅ በሰላም ንግግር መተካት እንዳለበትና ኢትዮጵያ ሁል ጊዜ ለሰላም እጇ የተዘረጋ መሆኑንም ጠቅላይ ሚኒስትሩ ሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ አህለን ወሳህለን ወመርሐበን ቢኩም ያ አዩሃ አለዚነ አመኑ ተቁላህ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إن كنتم إياه تعبدون يا أيها الذين آمنوا كتب عليكم الصيام كما كتب على الذين من قبلكم لعلكم تتقون أياما معدودات فمن كان منكم مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكبروا الله على ما هداكم ولعلكم تشكرون ወንድሞች እንግዲህ የአላህ እንግዳ መጥቷል። የአላህ እንግዳ كيف نستقبل رمضان ወርን እንዴት እንቀበል? ረመዳንን እንዴት ነው መቀበል ያለብን? ረመዳንን በዚክርና በእስትግፋር وبقراءة القرآن ረመዳንን የምንቀበለው የአላህ ምህርታ እየጠየቅንና በእስትግፋር በምህረት ያ ረብ ማረን እያል የሰራነው ሳናቅም አውቀንም የሰራነው ወንጀሎቻችን ያ ረብ አንተ ማርልን እያል የአላህ ቃል በማንበብ ማሳለፍ ይኖርብናል። እንግዲህ የሰራነው ወንጀል እስትግፋር ማብዛት አለብን። ወንድሞች አምና ከኛ ጋር ጾሞ የነበረው ዘንድሮ ለረመዳን ያልደረሰው ስንቱና ስንቱ አለ። ምናቀው ማናቃቸውም ወደ አኺራ የሄዱት ይሄ የሚባሉት አይደሉም። ወንድሞች ወላሂ ሐቂቀተን ዘላለማዊ የምንኖር ይመስለናል እንጂ መቼ እንደምንሞት አናቅም። وما تدري نفس ماذا تكسب غدا وما تدري نفس بأي أرض تموت የትኛውም ነፍስ ነገ ይሄ ነገር ሰራለው ትላለች እንጂ ነገ እንደዛነት ቦታ ውላለው ትላለች እንጂ ነገ የት እንደምትውል አታውቅም። የትኛውም ነፍስ የት ሆኖ ያለች ነፍሷ እንደምትወጣ መቼ ሞት እንደሚያዝ አታውቅም። ስለዚህ ወንድሞቼ